በጤና ተቋማትና በሆስፒታሎች የሚሰጡ የሕክምና አገልግሎቶችን ለማሻሻል በርካታ ስራዎች እየተሰሩ መሆኑ ተደጋግሞ ይጠቀሳል። በመሰረታዊ የጤና አገልግሎት አሰጣጥ ላይ እየታየ ያለው ውጤት አበረታች መሆኑም ይነገራል። አዲስ ሚዲያ ኔትወርክ በየካቲት 12 ሆስፒታል ሜዲካል ኮሌጅና በጃንሜዳ ጤና ጣቢያ በመገኘት በተመላላሽ ባስተኝቶ እና በድንገተኛ ሕክምና ክፍሎችና በሌሎች በተቋማቱ ያሉ የሕክምና ክፍሎች አገልግሎት አሰጣጥ ምን ይመስላል ሲል ቅኝት አድርጓል። በእነዚህም የጤና ተቋማት ያገኛቸው ተገልጋዮችም እየተሰጣቸው ያለው አገልግሎት ቀልጣፋ መሆኑን ተናግረዋል። እኔ የደም ግፊት ያለብኝ በ12 ሰዓት ነው የደረስኩት። ዲያችን ተሰበሰበ። አሁን ተራ ልገባ ተዘጋጅቻለሁ። እስካሁን ድረስ እንዳየሁት እኔ ከዚህ በፊት ብዙ ጊዜ በየሶስት ወሩ እየተመላለስኩ እዚህ ተከማለሁ። ስለዚህ አሁንም እንደ ድሮ ምንም በፊቱ የቀነሰ ነገር የለም። አሁን ወረፋዬ ጋር ደርሷል። ልገባ ተዘጋጅቻለሁ። በጣም ጥሩ ነው አገልግሎታቸው። ሰው አንገላቱም። ሰው ቁጭ ብሎ እንኳን ምንድነው ምን እንታዘዝ ምን ፈልገው ነው ይላሉ። እኔ አሁን ዛሬ መጣው ጥርሴን ነበር ወዲያው ካርድ አወጣው ገባው። ጥርሴ ትንሽ ቁስለት ስላለው እስከሚድን ብላ መድኃኒት አዘዘችልኝ። የትንሽ የሚወጣ ነበር እሱን አውጥታ ወጣው። በቃ መድኃኒት ልገዛ ነው። ከአጥንት ጋር የተያያዘ እግሬ አካባቢ ያው እንትን ስለነበረ ያው ከዚህም በፊት እከታተላለሁ። ያው 2 ወር ቀጠሮ ነበረኝ። በቀጠሮ መሰረት ያው መጥቼ በሰዓቱ እየተስተናገድኩኝ ነው ያለሁት ማለት ነው። እና የዛሬው ሕክምና ጨርሼ አሁን ወደዚህ ፋርማሲ ክፍል ውስጥ ነው የመጣሁት ማለት ነው። አንገቷ ልጅቷ ትንሽ ወደዚህ ተንጋደደና እነሱን ለማሳየት ነው ከጤና ጣቢያ ወደዚህ ነው የላኩኝ። ዛሬ ትናንት ጽፉልኝ ዛሬ ነው የመጣነው። ገና አሁን መግባታችን ነው። ዛሬ ጠዋት 12 ሰዓት ነው የመጣሁት እዚህ ማለት ነው። ሌላውን በቃ በጥሩ ሁኔታ ነው የሰሩልኝ። ጨርሻለሁ። ሁሉም ነገር ተስተካክሏል። በጣም አሪፍ ነው። በጤና ተቋማቱ አገልግሎትን ለማቀላጠፍና ለማዘመን እየተሰሩ ያሉ ስራዎች ከዚህ ቀደም ሲነሱ የነበሩ የአገልግሎት ቅሬታዎችን የፈቱ መሆናቸውንም ገልጸዋል። ከዚህ በፊት እኔ ያው ብዙ ከ3 አመት በላይ ነው እዚህ ስመላለስ ቆየሁት። በስርዓቱ ያስተናግዱኛል። ከዚህ በኋላ በጤና ኢንሹራንስ ነው የሚመጣው። ያንን ጤና ኢንሹራንስ ወስጄ መድኃኒቱን ወስዳለሁ። ሕክምናዬን ተከታትዬ በሰላም ወደ ቤቴ እመለሳለሁ። በአንድ ቀንም ቅሬታ አጋጥሞኛል። እኔ እስከዛሬ በመከታተለው ሁኔታ በጣም ጥሩ እንትን ነው። ከሌሎች ሆስፒታሎች አኳያ ሳወዳድረው የተሻለ የአገልግሎት አሰጣጥ እንዳለው ነው እንትን በዛሬ አካባቢ ያው በሰዓቱ ገብቼ ዶክተር ፊት ቀርቤ ተገቢው ያው የምርመራ ሁኔታ ተደርጎልኝ አሁን ወደ ማጠቃለያ ደረጃ እየደረስኩ። አገልግሎታቸው በጣም ጥሩ ነው። 11 ሰዓት ጀምረን ጧት ያው ጨርሼ ነው ከቤት የመጣሁት። እዚህ ነው የጨረስኩት። ጥሩ ናቸው። እንክብካቤ የሚያደርጋሉ። ያው በመተገላግል ያለው